ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። የፈለከው እያየሁ እንዳታጭበረብር፣ በራስ ስልክ እንዳሰጥ እያየሁ ተከታተል። ምንም ችግር የለውም። ተከታተል። ችግር የዳነና ያልዳነ ሰው የሚያየው እኩል አይደለም። ፓስተርዬ ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየሁ ነው። ይኸው እያየሁ ነው። አዎ የእመቤታችን ዝማሬ አቤት ዛሬ አቤት ዛሬ እንጂ ይታያል። ምን እግዚአብሔርን ስነ ስርዓት ጌታ ምስክሬ ብለሃል ብያለሁ እኮ አልካድኩም እኮ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይኸው እያየው ነው። ይኸው አይታል። ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው። እዚሁ ጋር እንዳለ ቀጥሉ ፕሊስ። ስልክህን እንዳታነሳ ፓስተር። ይኸው አላነሳም። እሺ ተከታተሉ። ሀብትሽ እንዲህ አይነት ውርደት በዘራቸው ያለ። ኧረ ዛሬ ቀን ፈላ ዘንድሮ። እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ። ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው። ይኸው ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ ጋይስ። ወይኔ ቆይ ደከመኝ። ቆይ እኔ እኮ አልክድም እኮ። ቆይ እሺ ቆይ አርፈህ ኮፍያህን ተከናነብ። ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከእሱ ጋር እንዳታንቀሳቅሰው። ወይኔ ጉዴ! ሀብትሽ እንዳልክ ልትሞት ነው። ፓስተር ድመት ናት እኮ። በል ጌታ ምስክሬ ብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሽፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነቴን ነው። ምክንያት መቻፈርኩኝ። ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ባሰር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው። ፓስተር አትረብሽ። ጌታን አላቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ ምን እንትማ እኔ ግን ድመት ነው ያለው የሆነች ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ዘምረልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምረልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት
እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተርዬ። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ኦኬ ዘምርልን ፓስተርዬ። እሺ ዋው ይከብዳል፣ እውነት ነው። ፕሊስ ዘምርልን። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልን ዘምርልን ዘምርልን። ሰዓቱን ይኸው የዘመርኩ ምን እንደሚመጣ አልጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር እኮ ቆይ አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው በቃ። ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ልስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አይወርድም። አንድ ቻንስ ልስጥ። አንድ ድል እናድርግ። ትዘምራለህ። ሌላ ልዘምር እኮ ነው አይደለም? ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ዲል ነው። ጀምር። በቃ ቀጥል። እኔም በዚህ ያለው ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ። ዲል ነው ኦሬዲ። ዘምራው። እሺ ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለ መድኃኒዓለም ፓስተር። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው። ዘምር ፓስተር። ጀምር። አስተካከል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። አዎ ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋለሁ። ዘመረልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊስ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ። አልወረደም።
አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለህ ዘምር ስለፈጠረ አምላክ። የሆነ ሰውዬ እኮ እስክስታ ነው። ኢሞጂ ልከውልህ ነው። ዘምር ዘምር። በል ዘምር። እኛ የ598 ኮይን አንበሳ ነገር ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር። በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ እኮ ነው። አንተ የምትቀበለው ሐሳብ እኮ ነው። የለም ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝማተር ፓስተር ሙሴ የሚበልጥ በዚህ አለ፣ ከሰለሞን የሚበልጥ በዚህ አለ። እኔ ማለት ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብከውም። እኛስ እንዳንጠቆር ጽሑፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሑፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ኧረ ቡርቴ ኢንዶሚኒ ነው የሚሰራልህ ጠዋት ጠዋት ፓስተር። እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ ጊዜ መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናውቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባደረገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። ታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ እንዲል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር።
አይደለም በጣም ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር የሚያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ አዳምጣ። እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን አክብራ ነው። አረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ ላይሰንስ የለም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለ፣ ችግር የለም ጠይቅ እና ጠይቅ። ዞሮ የለ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረትም ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምንድነው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋ ኢትዮጵያ አይደለም ኢትዮጵያ እኔ ማንም አጠፋ አላልኩኝም። ቆይ አይደለም እኮ ለዛ ነው እንትኑ ነው ሞታ ያለብን እንግዲህ እኔ አሁን ማንም አጠፋ አይደለም። እኔ ተወከላለ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። እኛ ጋር አይደለም። ለምሳሌ ስንት ደርስ ፓስተር ቆያ ተስፋ ቁረጥ። ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር? ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘው ምንም
አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ። እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ማታ እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል ተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100,000 ሰው ይገኛል እኛ ጋር አለቀ። ጁን 14 ላይቭ ላይ 100,000 ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ ምናልባት ምን ያደረገው 3,000 ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው። የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ ፍቅራቸውን አንንቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚወጡትን ሁሉ በነጥባችን አይቆጠርም ነው ያልኩት። አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች ያላችሁ በዚህ ፍርሃት ከአሁኑ አንቀጠቀጠ እንደዚህ ያርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳን አንተን ቤት ስቆጥር አልቃሉልም አልቀመጥም። ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔን በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብህን ያለው ቤት ሶፍ ስሪ ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተር የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ ለምን ከጓደኞች ቆይ ምን ይላል? ምን ይላል? አሃዱ ባንክ አመሰግናለሁ። መቀጠል ይችላል። አስብም ፓስተር ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለከው ልንገርህ። አንተ ማድረግ የፈለከው በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላ አይደለም ፉከራም አይደለም ይሄ። እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስት ኦፍ 3 ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁን ብለህ አንተ አንበሳ ስለሆነ ቆጥረህ ያልከው አንተ 9 አንበሳ ካገኘህ ወረዲ ነጥብህ ከፍ ብሏል። በቃ እንገናኝ።
ስለዚህ ነገር አይደለም አይልም። ምክንያቱም አንተ በጌታ በኢየሱስ ስም የተወጋ ይሁን መንፈስ ነጥብ አለቀ። ነጥባችን ይዳኘናል። ቤሶፍ 3 ነው። ማን ድል ነሶ ወጣ። ከዛ በኋላ የምናየው ነገር ይሆናል ፓስተር እና እግዚአብሔር ካንተ ጋር ይሁን። እኔ እንጂ አይ ዶንት ኖ እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይ ዶንት ኖ። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባኝ? ፖለቲካ አገባም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው። ከእነሱ ጋር ነው አንተ ብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ ፓስተር። ከወንጌል አማኞች ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ብረት። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ብረት የማደርገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ። ፓስተር እግዚአብሔር ካንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይ ዶንት ኖ እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ